አፎ ምናምን የምትለው ስለረገጠህ ነው ስለገዛህ ነው ሌላ ኤርትራዊ የተማረ ኃይል የላትም እንደ ኤርትራ ተቃዋሚ ፓርቲ የሚባል የለም በአንድ ብቻ ነው የምትመራ ያለችው የሚያናገሩት ነገር ምንድነው የሚያወሩት እነዚህ ሰዎች እኔ ደግሞ አለው ሳልሳይ ወያኔኛ ሁለቱ አሰቃይቶ እንደገና ሳልሳይ ወያኔ ብለህ ትመጣለህ ምንድነው ሐሳባቸው 36000 ታጋይ ነው ሜዳ ተወረወረው ደግሜ እናገራለሁ ሆለታ እስር ቤት ውስጥ 1500 እንዶድ ጠጭቀው ጠጥተው በአንድ ጉድጓድ ውስጥ ተቀብረዋል 2500 ታጋዮች በታጠቅና እስር ቤት በተላላፊ ሳምባ አልቀዋል የውቅያኖስ ላይ ሽንት ናቸው አላቸው መለስ ዜናዊ ቃል በቃል እነ ገብሩ አስራትን ምናምን የሆነች ነገር ኮሽ ስትፈጠር መግለጫ ለማውጣት ይመጡልሃል በዛ ላይ እኮ ከዋት ጋር ምንም የሐሳብ የእንትን ልዩነት የላቸው ጦርነት ተነስ ትግራይ ምናምን ያልኩ ሲሉ የነበሩ ናቸው በዚህ ሰውዬ ላይ ህገወጥ ሙሰኛ ፍርድ የፈረዳችሁ ዳኞች ነገ ጥብቅና መቆም አትችሉ ምንድነው ያደረገላችሁ 35 ዓመት ስደት ላሳነባሪ መገበር በመቶ ሺዎች የሚቆጠሩ ኮር ኢትዮጵያ ውስጥ ያሉት ኤርትራውያን ስደተኞች ሳዋ በቃ ይሄን ያለው ሌላ ምን አደረገላት ለኤርትራ ጦርነት ዳንስ ነው ብሎ አነሳስታችሁ ሁሉም ነገር በቀልጥማችን በክንድናችን ብላችሁ ዛሬ ሰላምን ነው የምንፈልገው ለሚሉት ሰዎች ደግሞ የለም ጦርነት ነው የምትሉ ሰዎች ውጤቱ ይሄ ነው በሺዎች የሚቆጠሩ በ10 ሺዎች በመቶ ሺዎች በሚሊዮኖች እንደዚህ ነው ይረግፉ እነዛ 5000 ታጋዮች ትግራይ ሲሄዱ ወላጆቻቸው እንዳይቀበሏቸው ነው የተደረገው ለዚች ግን ገብሩ አስራት ንስሐ አልገባም በሱ ጊዜ ነው የተፈጸመው ግንቦት 20 የትግራይ ታጋዮችን ይሄን ያደረጋቸው 36000 አውጥቶ ነው የጣላቸው ለማይን ያደረጋቸው በረንዳን የጣላቸው የቀድሞ ሰራዊት ላይ እንደተፈጸመው ነው የተፈጸመባቸው ሌላ ምንም ልዩነት የለም የትግራይ እናት አትጥቆር አታልቅስ አታምባ ይበቃታል ሰላም ነው የምንፈልገው ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል የምትመለከቱት በአማራጭነት ይዘን የመጣነው አዲስ ጉዳይ ቻናላችን ነው ዛሬም እንግዲህ እንደተለመደው ፕሮግራም አዘጋጅተን ወደ እናንተ ማድረስላችሁ ጋዜጠኛ አርያ ተስማማሪያምና ሮቤል ምትኩነን መልካም ጊዜ እንዲውላችሁ ከወዲሁ ተመኘን አርያ እንዴና ሰላም ያው እንግዲህ ዛሬም እንደተለመደው በርከት ያሉ አዳዲስ መረጃዎች አሉን ግን ወደዛ ከማለፋችን በፊት ቻናላችንን ሰብስክራይብ ሼር ማድረጉን እንዳትረሱ ቪዲዮውን ሲጀምሩ ደግሞ ላይክ አድርጋችሁ ጀምሩ ለራጅ ዘመዶቻችሁ አጋሩ ከዚህ ጎን ለጎን ደግሞ እንግዲህ ፕሮግራሞቻችንን በተከታታይ ወደ እናንተ ለማድረስ 1375 369 919 የኢትዮጵያ ንግድ ባንክ ድጋፍ አድርጎልን ፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ደግሞ ከስር በሚታየው ቴሌግራም ቁጥራችን በጽሁፍ ልታደርሱን ትችላላችሁ መረጃዎች ጥቆማዎችም እንደዚሁ ልታደርሱን ትችላላችሁ ለፕሮግራም ይመጥን ከሆነ መልሰን እዚሁ ወደ እናንተ የምናቀርበው መሆኑን ለማስታወስ እንወዳለን ሮባ ሮቢ እንደስዩ ከብሩን ተመልካቾቻችን ብዙዎቻችሁ እየጠየቃችሁን ነውና ዛሬ ወደ ስቱዲዮ ይመለሳል እንግዲህ በርካታ በተደጋጋሚ በየቀኑ ቻናል ሲከፍት ያዘጉበታል ማን እንደሆነ አይታወቅም እንግዲህ ወደ አሜሪካ ነው ዩቲዩብ ያለው ከዛ ይሆናል የሚያዘጉት ግን ለጊዜው ማን እንደሚዘጋብህም አታውቀውምና በተደጋጋሚ እሱ ደግሞ ጥቃት በዛ በጣም በዛ እሱ ላይ የሚደርስበት ጥቃትና በጣም በዛ ለቁጥር አታካቸው ሆነና አይሰበርም ግን ስዩም በጣም ጀግና ነው እኔ በጣም እና በጣም የሚያሳዝን ነው የሚደርስበት ያለው ነገር ስለዚህ ክቡራን ተመልካቾቻችን ያው ዛሬ ይመለሳል ወይም ዛሬ እንግዲህ ስዬ ዛሬ ይመለሳል ምናልባት የኛ ቪዲዮ ቀደም ተብሎ ከተለጠፈ የሱን ደግሞ እንትኑን ፒን እናደርግላችኋለን ዲስክሪፕሽን ላይ እናስቀምጣለን ሊንኩን እንድትከታተሉት ለማስታወስ ያህል ነው ያው እንግዲህ ይመለሳል የተጠፋበት ምክንያት የመሆኑን ጠቁመን ለማለት ተመልካቾቻችን ወደ አጫጭር መረጃዎች እንለፍና ምናልባት ከተመልካቻችን የደረሰን አንድ አስተያየት አለ እሷን ጠቁም አድርገን ወደ ሌላ እንገባለን ሰላም እንዴት ናችሁ ከሁለት ቀን በፊት ስለበረከት ስምኦን ጉጅሌ ስባት ያው ስባት ወደ ማለት ነው ስለጀመረው ዘመቻና ስለ ጀነራል ታደሰ ወረደ የሰራችሁትን ተከታትያለሁ በእኔ መረዳት ትግራይን የመገንጠል ሐሳብና እንቅስቃሴ መነገጃ ነው ይህ ባይሆን ኖሮ መከላከያ ሰራዊት ትግራይን ለቆ በወጣበት ወቅት ነፃነን ብለው ማወጅ ይችሉ ነበር
አሁን እየተንቀሳቀሱ ያሉት እንደ ዲፋክቶ መንግስት ስለሆነ በምዕራባውያን ዘንድ ጥቂት ተሰሚነት እያገኙ ስለመጡ ሊጠቀሙበትም ይፈልጉ ይሆናል። ችግራቸው የወልቃይት ጉዳይ ነው። ስብሐት ነጋ ዳዊት ከበደ ላነሳው የመገንጠል ጥያቄ አማራ ወልቃይትን ይዘህ እንድትሄድ ይፈቅድልሃል ሲሉ የሰጡትን ምላሽ ማስታወስ ተገቢ ነው። ጀነራል ታደሰ በጌታቸው ጊዜም ዛሬም ሁለት ልብ ናቸው። ያው በጌታቸው ጊዜም ለማለት ነው እንግዲህ ያኔም እየወላወሉ ነበር። ስለዚህ አንስተናል። ለማዕከላዊ መንግስት ይታመናሉ ብዬ አላስብም። ይልቅስ መንግስት ፌዴራል ፖሊስ እንዳስገባው መከላከያንም በቦታው ቢመልሰው ለክልሉ ጥሩ ነው፣ ሰላም ያመጣል ሲል አንድ እንግዲህ ስሙ እንዲገለጽ ያልፈለገ ተመልካቻችን አድርሶናል። ባለፈው ያወራነው እንግዲህ ትግራይ እንቀጥላለን እንቅስቃሴ ራሱ ከትግራይ ህዝብ እንግዲህ ምላሽ እየመጣ መሆኑን ጠቁም ለማድረግ ነው። በጣም የሚያሳዝንህ በቀደም ዕለት አንድ የመጣ አስተያየት በጣም ስሜቴን ነካው። ስለ ዶክተር ፍቅሩ ማሩ አቅርበን ነበርና እኔ ያለ አስተያየት ሰጪው ዶክተር ፍቅሩ ማሩ አክመውኝ በጥሩ ጤንነት ላይ እንድገኝ ልቡን ታክሙ ማለት ነው እንድገኝ ያደረጉኝ እሳቸው ናቸውና እሳቸው ለሀገር የሚጠቅሙ ሰው ከሚሞቱ እኔ ሞት ይሻል ነበር። በጣም ያሳዝን አስተያየት ነው። እንግዲህ ከዚሁ ከትግራይ ሳንወጣ እንግዲህ ደጋግመን ስለ ወርቅ ዘረፋው ስናወራ ነበረ። አሁን በወጣው መረጃ ደግሞ ትግራይ ክልል ለብሔራዊ ባንክ ወርቅ በማቅረብ ቀዳሚ መሆኑ ተገልጿል ይላል። እንግዲህ በወጣው ኢትዮጵያ በያዝነው ዓመት 10 ወራት ውስጥ ከወርቅ ከ2.5 ቢሊዮን ዶላር በላይ አግኝታለች። የማዕድን ሚኒስቴር ገለጻ ከክልሎች ለብሔራዊ ባንክ የቀረበው የወርቅ መጠን ትግራይ 12210 ኪሎ ግራም፣ ኦሮሚያ 6910 ኪሎ ግራም፣ ጋምቤላ 4590 ኪሎ ግራም፣ ቤኒሻንጉል 3869 ኪሎ ግራም ነው። ትግራይ እንግዲህ ቀዳሚውን ስፍራ ይዛለች ማለት ነው በ12210 ኪሎ ግራም። ይሄ ወደ ብሔራዊ 2.5 ቢሊዮን ዶላር ባይዘረፍ ኖርስ አሁን እኩል ያሰብነው ለምን የመጣብኝ እንደ ምግብ ምን ያክል እንደሚከቱ እንግዲህ ተመልከቱ። ከዛ የተራረፈው ወደዚህ ከመጣ እውነት ነው የትግራይ ወርቅ በአግባቡ ቢገባ እንግዲህ እንደ ሀገር ምን ያህል ፋይዳ ይኖረው ነበር የሚለው እንግዲህ አመላካች መረጃ ነው። በቀጥታ ወደ ዋናው አጀንዳችን ከማለፋችን በፊት እንግዲህ የዲኤምሲ ሪል ስቴት መልእክት አለ። ዲኤምሲ ሪል ስቴት ለቡ መብራት ከሚገነቡት መንደራቸው የመጨረሻ የሆነውን ብሎክ ለሽያጭ አውጥተዋል። ከ5ኛ ወለል ጀምሮ በሚፈልጉት የወለል ወይም የፍሎር አማራጭ ማግኘት ትችላላችሁ። ከዚህ በፊት ለሽያጭ ከወጡት ብሎኮች ላይም ግንባታቸው ከፍ ያሉት ብሎኮች ውስጥ ከነሱ አማራጮች እንዳሉ በጥራትና በፍጥነት እየተሰራ እንደሆነም እኛ በስፍራው ሄደን ጎብኝተናል። አዲስ ጉዳይ አይተን የመጣ ነው ለሚሉ ደንበኞች ደግሞ ለየት ያለ ቅናሽ አዘጋጅተናል ብለውናል። በ0997 063949 በመደወል ወይም በዋትሳፕ በማነጋገር በአካል በመሄድም ልትጎበኙና ልታዋዩቸው ትችላላችሁ። እንግዲህ ዲኤምሲ ሪል ስቴት ቤት ዘለቄታዊ ሀብት ነውና ከኛ ጋር ሀብት ያፍሩ እያሏችሁ ነው። እነሱን መልእክት ሰምተን ተመልሰን እንመጣለን። እስከ 2 ሚሊዮን ብር ቅናሽ የተደረገባቸው የመኖሪያ ቤቶች ከተወዳጁ የሂልሳይድ መንደር ውስጥ ለሽያጭ መጨረሻ በሆነው የዲያስፖራ ብሎክ ቁጥር 3 ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከተጨማሪ የሰራተኛ የላውንደሪና የዕቃ ክፍል በአንድ ያካተቱ በ8% ቅድመ ክፍያ የቤቱን 60% ደግሞ እየኖሩበት ወይም አከራይተውት በ20 ዓመት ቀስ ብለው መክፈል የሚችሉት ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ751 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ። ሱቆችን ከ20 ካሬ ጀምሮ ይምጡና የግሉ ያድርጉ። ይህን ቪዲዮ አይተው ለሚመጡ 20 ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አቅርበን እየጠበቅኑት ነው። በ0997 063949 ላይ በመደወል የዘመናዊ መንደራችን አካል ይሁኑ። ከዲኤምሲ ሪል ስቴት መልእክት ተመልሰናል። እንግዲህ በዚህ ስክሪን ላይ እንደምንመለከተው በአቶ ጌታቸው ረዳ መሪ የተቋቋመው አዲሱ ፓርቲ ጉዳይ ከምን ደረሰ የሚል ነገር ነው። ከምርጫ ቦርድ ምላሽ ተሰጥቷል። ትላንትና እንግዲህ ምርጫ ቦርድ ምላሽ ሰጥቷል። ያው ለ3 ወር ጊዜ የምዝገባ እንግዲህ የሚያገለግለው የሚያስፈልጉ ተግባራት ተከናውነው እስኪ ቅድመ ሁኔታ የሚያስቀምጣቸው ነገሮች አሉ ምርጫ ቦርድ። እነዛ ሲስተካከሉ ነው እንግዲህ እና ይሄ ፍቃድ ለ3 ወር ብቻ ነው የሚያገለግለው። ዲሞክራሲያዊ ስምረት ትግራይ ይላል። ትግራይ ሊበራል ዲሞክራሲ ፓርቲ እንትኑን ወደ አማርኛ ሲቀይሩት ሊበራል ስምረት ማለት ነው። አልገባኝም። ለማንኛውም እንግዲህ ትላንት በጌታቸው ረዳ የሚመራው ስብስብ ወይም ፓርቲ ትግራይ ውስጥ ትልቅ ለውጥ ያመጣል ብለው ከሚያምኑት አንዱ ነው። በእውነት ሁሉም በተቻለው መጠን ድጋፍ ሊያደርግላቸው ይገባል። ከእንግዲህ የገነፈለ ትዝ ይለኛል ይሄ ምርጫ ሲመጣ 100% የሚያሸንፈው ህወሓት
ትግራይ ውስጥ ነበር። እኔ አንድ በስልክ ብዙ ጊዜ የምናወራው የነበረው በአካል እንኳን አንተዋወቅም። ያው ወዲያ ያውቀዋለሁ እሱ ያቀኝም ነበረ ፕሬስ ውስጥ ስሰራ ፕሮፌሰር ታደሰ መድኃኔ ረዳት ፕሮፌሰሩ በጣም ከፍተኛ ህወሓትን ቻሌንጅ ያደረጉ ከነበሩት አንዱ ነው። ዛሬ ግን አቋሙ ተገልብጦ ምን እንደነካው አላውቅም። 97 ላይ ጀርመን ድምጽ ላይ ቀርቦ ምንድን ነው ያለው መሰለ? ህወሓት 100% አሸነፈ ብላችሁ አትበሉ። ምክንያቱም ብቻችሁን ሮጣችሁ ብቻችሁን ነው ሁሌ የምታሸንፉት። አማራጭ እንዳያገኝ ሌላው ቀርቶ አሁን ቅንጅት የሚባል መጥቷል አለ ይዛግ በመላ ኢትዮጵያ ፓርቲ እንትን ሲያደር ትግራይ ውስጥ እንዳይገባ ነው ያደረጋችሁት። ያሳዝናል። እና ምርጫን ሳነሳ ወይም ፓርቲዎችን ትግራይ ውስጥ ምን አይነት ግፍ ይፈጸም እንደነበረ ህዝቡ እንዲያቀው ነው። 97 ዓመተ ምህረት በመቀሌ ሁለት ዳኞች ስራ ለቀቁ። አንደኛው ብርሃኑ በረህ ይባላል፣ ነፍሱን ይማር፣ ቅርብ ዓመታት ነው የሞተው። በጣም ጥሩ ወዳጅ ነበር። አንድ ደግሞ ስሙ ጠፋኝና አዲግራት ላይ ተወዳድሮ ነበር ከስዩም መስፍን ጋር። ለጥቂት ነው ልዩነት የነበረው እና እሱ ይመስለኛል ኢዴፓን ይሁን ቅንጅት እንደዚህ ወክሎ ነው የተወዳደረው። እንትን ገደል ውስጥ ጨምሮ ገደሉት። የመኪና አደጋ ምናምን ብለው ብቻ ሌላ ሰበብ ሰጥተው ማለት ነው። 2001 ዓመተ ምህረት አረጋዊ ገብረ ዮሐንስ ይባላል። ትንሽ የግሮሰሪ ነገር ነበረችው። የአረና አባል ነበር። ምርጫው አንድ ሳምንት ሲቀረው ከቤቱ ጠርተው 7 ቦታ በስለት ወግተው በሚያሳዝን ጭካኔ ገደሉት። አረጋዊን በዛ ሁኔታ ከሸኙት በኋላ የምርጫ ታዛቢዎች ዓለም አቀፉ እንትን ብዙ ነገር ሲንጫጫ ሰዎችን ለፍርድ አቀረብናሉ። እያንዳንዳቸው ላይ 25 ዓመት 20 ዓመት ምናምን ተፈረደባቸው። በጣም በሚገርም ሁኔታ በመግስቱ ውጪ ናቸው። ይሄን የተካሄደው ልጆቹ ያላባት እንዲቀሩ ነው የተደረገው። በጣም ብዙ ግፎችን መናገር ይቻላል። እነም በዛ እኮ ምንም ያደረጉት ነገር የለም። እንደዛ ቆራርጠው ገደሏቸው። ከዛስ የትግራይ ጠላቶች ናቸው ይለዋል። ከህወሓት የበለጠ የትግራይ ጠላት አለ? ከነሰባት የበለጠ የትግራይ ጠላት አለ? እኔ በጣም የሚገርም ነገር አረጋዊ እንደዛ ተገሎ አረጋሽ የመጀመሪያው ሴት ታጋይ ነች። በኋላ ላይ በያዙት አቋም እኔ ደስተኛ አይደለም ማለት ግን 2001 ላይ ስትወዳደር ከመለስ ዜናዊ ጋር አድዋ ነው የተወዳደረችው። ካድሬዎችን ጠቅላላ አስገብተው እኔ ቃሉን ልናገረው አልችልም ሚዲያም ስለሆነ ሚዲያም ብቻ ስላልሆነ ሳይሆን በግልም ቢሆን ይህን ቃል አልደግመው። ስጋውን ሸጣ እንደምታድር ሴተኛ ዳሪ ስድብ ነው የሰደቧት እየተጨበጨበ። መለስ ዜናዊ ተኮፍሶ ያይ ነበር። ያን መቀሌ አደባባይ ላይ 2001 ዓመተ ምህረት ምርጫ ሲካሄድ ከምርጫ ቅስቀሳ ምንድን ያላቸው እኮትና የውቅያኖስ ላይ ሽንት ናቸው አላቸው መለስ ዜናዊ ቃል በቃል እነ ገብሩ አስራትን ምናምን። እና ትዝ ይለኛል እንትና ግርማይ ገብሩ የሚባል ቪኦኤ ዘጋቢ አለ፣ አሁንም አለ። የዛን ጊዜ ሪፖርተር ላይ ያወጣው ጽሁፍ ነበር አስታውሳለሁ። በቃ ምርጫ ይኮነ አብረው ድንጋይ ተንተርስ የሐሳብ ልዩነት ስላመጣ ብቻ እንደዚህ አይነት ጭቃ የሆኑ ስድቦች በጣም ቀፋፊ ለማንም ሰው ልታወጣቸው ማትችላቸው ከዛም አልፈ በስለት የምትገልበት ይሄ ስርዓት ማክተም አለበት። ትግራይ ውስጥ አክትሟል። ህወሓት ፈርሷል፣ ተቀብሯል፣ ካንሰሩ ተነገላው። ከዛ ትምህርት ተወስዷል ብዬ አስባለሁ። ጌታቸው ንስሐም ገብቶበታል። ስለዚህ የትግራይ ወጣት አሁን ጌታቸው መስመሩ ሳት ሊያደርግ ቢሞክር ወደዛ ገፍትሮ በመረጠው አሁን በአብዮቱ መንገድ ነው የሚሄደው እንጂ በለውጡ መንገድ ነው እንጂ የሚሄደው እንዳለፈው ጊዜ ወደ ኋላ መመለስ የሚባል ነገር የለም። እና እነዚህ ነገሮች አስታወሰኝ ሮቤልና ፍቃድ ማግኘቱ በጣም ጥሩ ነው። ጌታቸው አምባገነን ሆኖ የሚወጣበት ፓርቲ አይደለም።
የሚል እምነት አለኝ እኔ የብዙዎቹም እምነት ነው በነገራችን ላይ በጣም ብዙ ከትግራይ ትላንትና ማታ ሲደወልኝ ሲጻፍልኝ ነበርና በጣም ተደስተዋል ብዙ ሰው ስለዚህ የጌታቸው አዲስ ፓርቲ ወይም የጌታቸው ስብስብ ፓርቲ በትግራይ ውስጥ ትልቅ ኃይል ሆኖ ይወጣል የሚል እምነት አለኝ ምክንያቱም ትላንት አንድ ሰው አግኝቼ ትልቅ ባለስልጣን ናቸው ምን አሉ ይመስላል ጌታቸው ትግራይ ውስጥ የኒኩሌር ያክል ነው ያፈነዳው የሐሳብ ገባ ትልቅ ለውጥ ነው ያመጣውና እንግዲህ የመለስ ዜናዊን ቃል ተወሰን መንገዱን ጨርቅ ያርግል ሳይሆን አልጋ ባልጋ ያርግላቸው ማለት በቃ ለውጥ ይፈልጋል ህዝቡ ስለዚህ እነዛን ጠራርጎ አስወግዱ ለፍርድ የሚቀርቡትን አስቀርቡ በቃ ምልህ እነዛ አሁንም ወደ ጦርነት ሳይከቱት በፊት አይነሳላቸውም ሰው ህዝብ የለም ግን ፓርቲው ለትግራይ ቁልፍ አስተዋጽኦ እንደሚያደርግ ምንም ጥርጥር የለም ይሄ እነዚህ ትምትላቸው የተነሱ በቀደም ሲሳያገና ጥሩ ነገር ሲናገር ነበር እነዚህን ፓርቲዎች አቋቋማቸው አለ በጥሩ አማርኛ ይሄ ውናት ምናምን ምትላቸው ከነዚህ ፓርቲዎች የተሻለኛ አለን የተሻለ የለም ለማለት ያስክል ነው ገባ የሚያናገሩት ነገር ምንድነው የሚያወሩት እነዚህ ሰዎች እኔ ደግሞ አለው ነው ሳልሳይ ወያኔኛ ሁለቱ አሰቃይቶ እንደገና ሳልሳይ ወያኔ ብለት መጣል ምንድነው ሐሳባቸው እንዴ ተነስተው እኮ ለምን ይታገዳል ይሉሃል እንትን ህዋት የነሱ ስርት ነው ልክ እንደ ያፓ በነገራችን ላይ ያፓ ተለልቅ መሪዎች ደውለውልኝ በጣም አመስግነውናል እኔን ብቻ ሳይሆን አንተ ነው ያነሳነው ነጥብ ትክክል እንደሆነ እና እነዚህ ጥጋቸውን ሊይዙ ይገባል ደግሞ ማንም ይከተላቸው ነው እውነቴን ነው ነገር አሁን ጣባል ብትላቸው እንጃ መቶ ማያመጡልህ በነገራችን ላይ ሮቤል ይሄ ድመት ነው ዳወት ነው ምናምን የሚባሉ እነዚህ ሳልሳይ ወያኔ ምናምን ከየት እንደው ተውጣጡ ተቃለ ካረና ኮን አምጥተው አስወጥተው እነዚህ ፓርቲዎች ይፈልፈሏቸው አንድ በጣም ነውረኛ ልጅ ነበር አሁን አሜሪካን ገብቷል ትግራይ መገንጠል አለባት የሚለው አንደኛው ፓርቲ ማለት ነው እኔ ስማቸውንም አላቆምኩ ማለት እንደው ብቅ ሲሉ ነው ማያቸው እና የሆነች ነገር ኮሽ ስትፈጠር መግለጫ ለማውጣት ይመጡልሃል በዛ ላይ እኮ ከዋት ጋር ምንም የሐሳብ የእንትን ልዩነት የላቸው ጦርነት ተነስ ትግራይ ምናምን ያልኩ ሲሉ የነበሩ ናቸው አንደኛው አስጨፍጫፊዎች ናቸው እንዴ ንሳ እንኳን እንደጌታቸው እኮ አልገቡ ለምን ለነገሩ እንዴት ይገባሉ ያዋት አይደሉ ስለዚህ ይሄ ስብሃት ይጠፍጥፉ የሰራቸው እንትኖች ወደዛ ገለል ተብለው እንደዚህ አይነት ፓርቲዎች ነው መቀጠል ያለባቸው መልካም ባቶ ጌታቸው ረዳና በሚኒስትር ዶክተር አብርሃም መድረክ መሪነት በአዲስ አበባ የሚኖሩ የትግራይ ተወላጆች ባለፈው ቅዳሜ ውይይት አድርገው ነበርና እዛ ላይ ተገኝታል መሰለኝ ምን ጉዳዮች ተነሱ አልተገኘሁም አጋጣሚ ግን ያው ውይይቱን በእንትን ያየሁት በቴሌቪዥን አዲስ አበባ ኑሪዮለና ከሜሉ ለሚዑ ከሜሉ አዲስ አበባ ከተማን ማየት እንችላለን እንዴት እንደለማችና እንዴት እንደበለጸገች አሁን ላይ ትግራይ እንደ አዲስ አበባ እንድትለማ ነው እንጂ የምንፈልገው ለሌላ ጦርነት ለተጨማሪ ልቂትም አይደለም አሁንም ቢሆን የትግራይን ሰላምና ልማት ለማምጣት እንደ ህዝብ ዝግጁ ነን ለየብለኝ አነ በበኩሌ ካልኦት ይህዋተይን ህዝብ አሁን ነቅቷል በደንብ አውቋቸዋል በደንብ ተረቷቸዋል አሁን ላይ ማንንም ወጣት ወደ ጦርነት ለመማገድ ፍላጎት የለውም እናቶች ለጦርነት ያላቸውን ተቃውሞ በምህላ ጭምር ያሳዩ ነው አየው በጣም ደስ የሚል ውይይት ነው ሮቤል ከዚህ በኋላ አልኩ አሁን እዚህም የነበረው ትግራይ በአብዛኛው አድፍጦ ትግራይ ተሰር ምናምን ያለ ሲጽፍ ከጀርባ እንትን ሲል ሲደግፍ ምናምን የነበረ ነው ሌላውም ደግሞ ገለልተኛ የሆነበት ነው ሁሉንም በጅምላ እንትን መፈረጅ አትችልም ግን ኢቭን ስብሰባና ሰልፍ ሲወጡ ፊታቸውን የተሸፈኑ ነበር እዛ ጋር ወንድም ዘመድህ ያለቀ አንተ እዚህ ወጣ ሐሳብን ለመግለጽ ምንድነው የሚያስፈራ ሰዎች በጥይት እኮ እየተገደሉ ህፃናት እኮ እየረገፉ እኮ ነው ምንድነው የሚያስፈራው እና ይበቃናል ነው የሚሉት እንታይ ትደሊን ተወልኩምና አንተና አንተ
ሰላም አሁን ምን ትፈልጋላችሁ ካላችሁን አንድና አንድ ሰላምና ሰላም ብቻ ነው። የሰላምን ዋጋ በሚገባ ተረድተናል። ንሕና ንደሊ ሰላሚና ህዝብና ሰላም እኛ የምንፈልገው ሰላም ነው። ለህዝባችን ሰላም ስጡት። ወጣቱ ትውልድ ለግለሰቦች የስልጣን ጥም ሲባል መስዋዕት መሆኑ ሊበቃ ይገባል። ወጣቱ ሰርቶ ይብላ። የትግራይ እናት የሀዘን ሲሳይ አትሁን። ይበቃታል። አደ ትግራይ አይትንባዕ እዚህ ላይ ያሳያለሁ እንግዲህ አንድ ቪዲዮ እቺ ትጨርስና ንጌታችን ጸልም ያአኽላ ዘምሰባዚዮም ንዚ ኒው ጄነሬሽን 45 በነገራችን ላይ ሴቷ ያለችው ምንድነው የትግራይ እናት አትጥቆር አታልቅስ አታምባ ይበቃታል ሰላም ነው የምንፈልገው እነዚህ ሰዎች ላለፉት 50 ዓመታት በፖለቲካ ውስጥ አልፈዋል ለራሳቸው ጥቅም እንጂ ለህዝብ ያመጡት ነገር የለም አሁን ጊዜው ይወጣቱ ነው ሀጂ እናመሰግናለን ትክክል ነው የሚሉት ያሉት በቃ ስንለው የነበረው ነገር ነው እንግዲህ ወጣቱ ነው ወጣቱ ትውልድ በአዲስ አስተሳሰብ እንዲመራ እድሉ ሊያገኝ ይገባል ዝኸይድ አተሐሳስባ ሒዙ ዝኸይድ ከዚህ ቀደም የተፈጠረው ግጭት የትግራይን ህዝብ ዋጋ እንዳስከፈለው የገለጹት አማካሪ ሚኒስትሩ የትግራይን ህዝብ ዳግም ወደ እልቂት ለማስገባትና ከተጠያቂነት ለማምለጥ ዳግም የትግራይን ህዝብ ወደ ግጭት ለማስገባት የሚጥሩ አካላትን ህዝቡ ሊታገላቸው ይገባል ብለዋል ህዝብና ህልውና አረጋግጦ ሰላም ሰላማዊ ሁኔታት መፍጣሪና ትኩረት ክንገብ የትግራይ ህዝብ ከጦርነት በተላቀቀ መልኩ ህልውናው የሚረጋገጥበት ሰላማዊ ሁኔታ መፍጠር ይኖርብናል በሌብነት የተሰማሩ ጥቂት አካላት ከስልጣናቸውና ከራሳቸው ፍላጎት ውጪ ለህዝብ ጥቅም ምንም አይነት ቦታ የሌላቸው ቡድኖች ሌቦቹንም ዛሬ በመድረክ ያጋለጠልን ጌታቸው የሌላቸው ቡድኖች የትግራይን ህዝብ ጆሮ ሊይዙ አይገባም የትግራይ ህዝብ ለተጨማሪ ጦርነት ለማስገባት የሚያደርጉትን እንቅስቃሴ ሊቆምና ልናጋለጣቸው ይገባል በማን መስዋዕትነት ነው የጥቂቶችን ፍላጎት የምናሳካው ብናይመን ወጪ ኢናናይ ሆነ ሰዋት ለሌት ከነማል እንቀሳቀስ ይቡድን ለአመታት የትግራይን ህዝብ እያደማ ዘልቋል ያሉት አቶ ጌታቸው ትግራይ ዘመኑን በዋጀ በአዲስ ሐሳቤ እንድትመራ የትግራይ መጻኢ የፖለቲካ ዕድል በክልሉ ወጣቶች እጅ ሊወድቅ እንደሚገባ ተናግረዋል ንአይውን ሐውስኻ ደጋጊምና ህዝብ ትግራይ ናብጣጣ ተናሰዋት እስኪ እኸለናሞ እኔን ጨምሮ መልሰን መላልሰን የትግራይ ህዝብ ለተደጋጋሚ ችግር የዳረግን ሰዎች እስኪ ይብቃን ወጣቱን የትግራይ ፖለቲካ በተግባር ባለቤት እናድርገው በደረቅ ፕሮፓጋንዳ ይህን ህዝባችንን አደጋ ውስጥ ለመጨመር የሚጥሩ አካላት በቃችሁ ሊባሉ ከሆነ የትግራይ ፖለቲካ መጻኢ ዕድል በትግራይ ወጣቶች እጅ ሊወድቅ ይገባል አብኢድ መናእሰይ ከአቱ خلሎ ነዚ خገብር ንስራሕ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ በበኩላቸው የክልሉ ጊዜያዊ አስተዳደር ዋነኛ ትኩረት የሆነውን ተፈናቃዮችን የመመለስ ጉዳይ ትኩረት ሰጥቶ እንዲሰራ ሁሉም ህዝብ ሊታገል እንደሚገባ ተናግረዋል ትግዚያው ምሕዳር ተመስሪቱ ዘሎ ህዝቡን ዋና ስርሑ እዚ ክሳብ ህዝብ የጀመረው እንኳን አሁን ያለው የትግራይ ጊዜያዊ አስተዳደር ዋና ስራው ተፈናቃዮችን ወደ ቀያቸው መመለስ ነው እስካሁን ግን አልጀመረም ይህን የቅድሚያ የሆነውን የሰባዊነት ጉዳይ እንዲጀመር ሁላችንም ትግል ማድረግ ይኖርብናል እንደ ፌደራል መንግስት ሁሌም ስናገኛቸው ለተፈናቃዮች ቅድሚያ ስጡ ህዝብን እናስቀድም ክረምት ሳይገባ ኃላፊነታችሁን ተወጡ ያልናቸው ነው ይህን ተግባር ህዝቡም ሊታገል ይገባል ሊጠይቅ ይገባል ዶክተር አብርሃም ናየው እንደውም አሁን ይሻላል ፊቱ ምን ነው ጠቆር ካልኩት አንዴ ና እነዚህ ሰዎች ነገር እንዲታቆ ተቀሩም እንዴት ከሰላ ያስደርግም ነው ያለኝና እንደውም አብርሻውን ይሻላልና ጌታቸውና ዶክተር አብርሃም ይሄንን ይመስል ነበር ውይይቱ የህዝቡን ተሳትፎ በጣም ደስ ይል ነበር ይኸውልህ እንግዲህ ተመልከት በነገራችን ላይ ክቡራን ተመልካቾቻችን ይሄ ሁሉ ድንጋይ የለበሰው መሬት በሙሉ የወጣቶች የተቀበሩበት ቦታ ነው ሮቤል እንግዲህ ጦርነት አስከፊነቱ ይሄ ነው ትግራይ ተሰር ብላችሁ አነሳስታችሁ ጦርነት ዳንስ ነው ብሎ አነሳስታችሁ ሁሉም ነገር በቀልጥማችን በክንድናችን ብላችሁ ዛሬ ሰላምን ነው የምንፈልገው ለሚሉት ሰዎች ደግሞ የለም ጦርነት ነው የምትሉ ሰዎች ውጤቱ ይሄ ነው በሺዎች የሚቆጠሩ በ10 ሺዎች በመቶ ሺዎች በሚሊዮኖች እንደዚህ ነው የረገፉት
አንድ ሰው እኮ የሞተ አይመስላቸውም ዛሬም ዳግመኛ ጦርነት ሲፈልጉ አንድ ሰው የረገፈ አይመስላቸው እውነታው ይሄ መልካም ሁሌም ደጋግመን የምንለው ነገር ይሄ ስለሆነ ያው ተመልካቾቻችን እንግዲህ ነገሮችን አይቶ የራስን ፍርድ መስጠት ነው የሚያስፈልገው ለትግራይ ሁሌም ሰላም ነው ይባላል አሁን ወደዚህ አስተሳሰብ መምጣቱ ጥሩ ነው ብዙዎች አሁን በትግራይ ላይ ይሄ ነገር እየመጣ ስለሆነ የሚፈልገው የሚሆነው በተለይ ደግሞ እዚህ አዲስ አበባ የሚኖሩ የትግራይ ተወላጆችም ደግሞ ጦርነቱ አልነካቸውም የሚል ጅምላ ፍረጃ ስለነበር እንዲህ አይነት ስሜቶች መምጣታቸው መንጸባረቁ ራሱን የቻለ ትልቅ ደፍረው ራሱ ምን ትልቅ ላይ ራሱ ትልቅ ነገር ነውና ይበል የሚያሰኝ ነው ወደ ቀጣዩ ሐሳብ ስንሄድ የመቀሌ ዳኞች ስራ ማቆም አድማ እንዴት ነው አሁንም እንዳቆሙ ነው ወይስ ምን አዲስ የተለወጠ ነገር አለ የመቀሌ ከተማ ፍርድ ቤት ዳኞች እነሱ ብቻ ሳይሆኑ ወደ ዞን ወደ ወረዳ ወደ ምናምን ወርዶ አብዛኛው ቦታዎች ላይ ያሉ ፍርድ ቤቶች ተዘግተዋል ስራ አቆመዋል ስራ ማቆም ካደረጉ እንግዲህ ሳምንት ነው ምናምን አለፋቸው አይደል እና ያቀረቡት ጥያቄ አለ አንደኛ የሰለጠኑ መሳሪያ የታጠቁ ችሎት ላይ እንዲጠብቁን መኪና እንዲመደብልን ወደ ቤታችንም ስንሄድ እንደዚሁ ጠባቂዎች እንዲያደርሱ ሶስተኛ መሳሪያ በነፍስ ወከፍ በግል እንዲሰጠን የሚል ነው አማኑኤል አሰፋ የሚባል የለም ሳር ቤት ውስጥ ተደብቆ ምንድነው የከብት ሳር እሱ ውስጥ ተደብቆ 8 ወር ሙሉ እዛ ውስጥ ተደብቆ የቆየ ምክትል ፕሬዝዳንት አድርጎታል ታደሰ ወረደና እሱ ነበር ያነጋገራቸው መፍትሄ እንሰጣቸዋለን አለ በዛው ግን መፍትሄ ሊሰጣቸው አልቻለም ጠፍቷልና ዳኞችም ስራ እንዳቆሙ ነው ያሉት ትግራይ ውስጥ መልካም እንግዲህ በትግራይ የተለያዩ ከተሞች ደግሞ እንግዲህ የቀጠለው ተቃውሞ አሁንም አልቆመም ማለት ይቻላልና በአህድነት ክፍለ ከተማ ደግሞ ባለፈው እንግዲህ ሰሞኑን እስር ተካሂዷል የሚባል ነገሮች መረጃዎች መጥተዋል መረጃው ትክክለኛ ነው ወይ የእስሩስ ምክንያት ምንድነው ይሁን በትግራይ ውስጥ ያለው ተቃውሞ በአብይ አዲ በምንድነው እንደርታ ምናምን አካባቢ ጌታቸው አስተዳደር የነበረው ህዝብ የመረጠው ማለት ነው የዛን ጊዜ እሱ አስተዳደር ይመለስልን በኃይል ነው በጉልበት እንትን መፈንቅለ መንግስት አድርጋችሁ ስልጣን አሁን ያዛችሁት ቢሮ ሰብራችሁ ማተም ይወሰዳችሁት እና ትላንትም ከትላንት ወዲያም ታደሰ ወረደን ጠርተው ታደሰ ወረደ ጋር የሄዱ ከእንደርታ ከየወረደው የተውጣጡ 80 ሰዎች እንደዚሁ በአካል ሄደው አነጋግረውታል በአስቸኳይ ቀነ ገደብ አስቀምጠዋል ይሄ በኃይል የተቆጣጠረው ኃይል ወጥቶ የጊዜ አስተዳደሩ ቦታው የማይመለስ ከሆነ በጥቂት ቀናት ውስጥ ይሄ ተቃውሞ ወደ ሌላ እርምጃ ይሸጋግራል ያሉት ያ ማለት እንግዲህ ነፍጠና ነሳለና ያው መገዳደሉ ባይኖር ጥሩ ነው ግን የተቃውሞ የህዝቡ ግን እንቢ ያልገዛም ባይነት እዚህ ደረጃ ደርሷል እኛ የመረጥነው ህዝብ የመረጠውና አስተዳደሩ ይመለስልን ይያለ ነው በየቦታው እየጠየቀ ያለው እንግዲህ ታደሰ ወረደ አንዴ ወለም አንዴ ዘለም የሚለው አቋሙ እንደዛ ሆኖ እንደቀጠለ ነው እና እናስተካክላለን አለ ግን እነዛን ሰዎች አንስቶ የቀድሞዎቹን ይመልሳቸዋል ምንድነው የሚባለው አንድ ተረት አለ ለማለኝ ምንድነው በሰማይ እንግዲህ ምን ይሆናል ሌላው ከአህድነት ክፍለ ከተማ ጋር በተያያዘ እየታሰሩ ያሉት የእንትና ላፕቶፕ መዘዝ አምጥቷል ደብረጽዮን አጃቢ ወሰደውና ተረቡ ቀጥሏል ማለት ለደብረጽዮን ያስቀረለት ሁለት ናቸው አጃቢዎች በነገራችን ላይ ባለፈው አንድ ነው ያለው ሁለት ናቸው መነጽሩና ጓንቱን ነው ምናስቀራችሁለት የሚል ነውና በጣም ከመደናገጣቸው የተነሳ እዛ የአህድነት ክፍለ ከተማ አዛዥን ጨምሮ በሙሉ ጥበቃዎች በቁጥጥር ስር ውለው የት እንዳሉ አይታወቅም ታስረው የት እንዳሉ አይታወቅም ከዛሽ ላፕቶፕ እና ከዶክመንቱ ጋር በተያያዘ ማለት እና ያለው ሁኔታ ይሄን ይመስላል ታደሰ ወረደ ከአንድ ግለሰብ ጋር ስማቸው ተያይዞ እየተነሳ ነው የሚገኙና ግለሰቡ ማን ናቸው በምን ጉዳይ ነው የተነሱበት ምክንያት የሚለው ነገር እሱ እንደምንስ ረዳይ ይባላል የመቀሌ ከንቲባ ማለት ያደመ የሾመው ማለት ነው ባለፈው ፕሮግራማችን ላይ አንድ ከንቲባ አግኝቼ ያላልኩም አብረን ነበርንና ተንቢን በረሃ ላይ 10 ጊዜ ሱሪው ላይ ያመልጠው ነበር እና ፈርቶ ለምንድን ነው እንደዚህ የምትሆነው ሲለው አይ ካሁን ይገሉናል እያልኩ ነው አለ ጦርነት አውጀህ ቀስቅሰህ ገብተህ ከዛ በኋላ እንደዚህ አይነት እንትን ውስጥ እንትን ትላለና ይሄ እንግዲህ ዶክተር ገብረመድህን ይባላል
በሙስና ምናምን ብለው እቺን እንትን ሞንጆሪኖ አስረው በጣም አሰቃይተውታል። ግን ሙሰኛ ሆኖ አይደለም ይመስለኛል እና አሰቃይተውታል ብቻ ደብዳቤም እየጻፉ እንገላለን የሚል ዛቻዎች ሁሉ ይልኩበት ነበር። ለማንኛውም የታደሰ ወረደን ቤት ገዝቶታል። ቪላውን እዛ መቀሌ ይመስለኛል። እና ያ ረዳይን በማስነሳት ዶክተር ገብረመድህን የመቀሌ ከንቲባ ሊሾም እንደሆነ መዘክር ምንጮች ጠቅሶ ጽፏልና በነገራችን ላይ ግን ይሄ ዕውቀት ያለው ሰው ነው። ሁለተኛ ከነዛ ከነረዳይ ምናምን ከምትላቸው ጋሪ ፈረሶች ይሄ በጣም በተሻለ ብቻ ሳይሆን በጣም እጅግ በተሻለ ይበልጣቸዋልና እንግዲህ አሁን በታደሰ ወረደ በእጩነት ለመቀሌ ከንቲባነት ተይዞ ያለው ዶክተር ገብረመድህን ነው ያሰሩታል የሚለው ነው። አዎ እንግዲህ ገለልተኛው ነው ይሰራል። አይሆን ከባድ ነው። አይ ግን የእነሱም ጀንበር እየጠለቀች ነው ሮቤል። ከያቅጣጫው ያለው ሁኔታ እንግዲህ አንድ ራሱን እንደ ትግራይ ፕሬዝዳንት አድርጎ የሚቆጥር ግን የሆነ ቡድን ስብስብ ሆኖ ተቆርጦ የተጣለ እነ ደብረጽዮን የዛ ፕሬዝዳንት ነኝ የሚል ሁለት ጠባቂዎች ሻንጣና ዶክመንትን ምናምን ላፕቶፕን ይዘው ሲሄዱ ምንድነው የሚያሳየ? በእንትናም ላይ የተሞከረውን ሙከራ ሳምንት ተናግረ ነው ነበር በወንጀል ሌሎች ነገሮች ጠብቅ ሰሞኑ በጣም አዳዲስ ነገሮች ጠብቅ የማይቀሩ ማለት ነው። መጠፋፋት ሁሉ ሊኖር ይችላል። በጣም ምንም አካሄዱ እንደዛ ነው የሚያሳየው። ሁለተኛ ከነሱ ያመለጠ ወደ ሌላው ወደ ነፃ መሬት የሚሄደውን ስራ በየቀኑ ነው እየጨመረ ያለው በየቀኑ። ስለዚህ ወዴት እየሄደ እንዳለ አቅጣጫው ይነግራል። ሮቤል አሜሪካ የወሰደችውን እርምጃ እኔ አልደግፈውም፣ ሊቢያ ላይ ማለት ነው። የሊቢያው መሪ ግን የተወሰደበት እርምጃም በጣም የሚያሳዝን ነው ሙአመር ጋዳፊ እና ከዛ በኋላ ሊቢያ ምን እንደሆነች አይተናታል። ያቺ በቅንጡ ሚኖር ህዝብ እንዴት አድርጎ ወደ ሽብርተኝነት እንደወረደና ኦባማ እንደውም የዛሬ 2 ዓመት እኮ ከሚጸጽቱኝ ነገሮች እዛ ገብተን ያደረግነው ድርጊት በጣም የሚጸጽተኝ እሱ ነው፣ ሊቢያን አፍርሰናታል አለና በመጨረሻ ሰዓት ከየቤታችሁ እያወጣችሁ እነዚህን አይጦች ግደሏቸው ምናምን ይል ነበር ማንሱ ጋዳፊ። በርግጥ ጦሩን በታንክ ምናምን ይዞ የመጣበት አሜሪካ ነው። እሱ ደግሞ ከዛ ውስጥ የተነሱትን ተቃዋሚዎች ነበር እንትን የሚያደርግ የነበረውና ጋዳፊ በጣም በአፍሪካ ውስጥ አለን ማለት አስፈሪ የነበረ መሪ ነው። ታሳውሳለህ እዚህ ኢትዮጵያ ውስጥ ሲመጣ ሸራተን ማአት ጋርዶች ነው የነበሩት። ለየት ያለ ነገር ነበር የሚያደርግ የነበረው አይተው ከሆነ ለሀገሩ ጥሩ የሰራ ሰው ነው። እና አንድ ጊዜ እንደውም የአፍሪካ ጽሕፈት ቤት ወደ ሊቢያ መሄድ አለበት ብሎ የጀመረው እንቅስቃሴ ነበር። የጀመራቸው ነገሮች አፍሪካ የምትገበያይበት የራሷ የሆነ የቻለ ከምንድን ነው የተሰራ ነው እንትን እንደ ኮይን ብዙ ነገሮች የወጠነ ሰው ነበር። ያንን አልወደዱለትም። ለዛ ይመስለኛል የተገደለው። ግን የተወሰደበት እርምጃ ትክክል አይደለም፣ የሚወገዝ ነው፣ ዓለምም ያወገዘው ነው። ግን አይታል ያንን የሚያክል ሰው ያንን የሚያክል የነበረ መሪ በመቶ ምናምን የሚቆጠሩ ጋርዶች ይሄድ የነበረ ራቁቱን እንደዚህ ጎትተው ሲያወጡት አትግደሉኝ ሲላቸው ነው። ልክ እንደ ስብሃት ማለት ነው። የሊቢያውን መሪና ስብሃትን ለማወዳደር አይደለም። ያ ለሀገሩ የሰራ ብዙ ነገር መስዋዕትነት የከፈለ በጣም ትልቅ ሰው ነው፣ ትልቅ መሪ ነው ጋዳፊ። እሱ ላይ እንኳን እንደዛ ሆኗል ለማለት ነው። ድርጊቱን ነው እያወራን ያለነው እና እነዚህም ላይ የማይደርስ ምንም ነገር የለም። ስብሃትና ዶክተር ተከስተ አብርሃ እንዴት እንደተያዙ አላያቸው? እንዴት እንደተያዙ እንደዛ ነው የምትሆነው። የፈለገ እንትን ብትል ትዋረዳለህ በገዛ እንትኖች። እነዚህ መዋረጃቸው ሩቅ አይሆን። መልካም የሻቢያው መሪ እንግዲህ አስገራሚ ንግግርና በኢትዮጵያ መንግስት ላይ የተነሳ አደገኛ ዘለፋ አለና እሱን በተመለከተ አንድ ቪዲዮ አለ የሰማን ትርጉሙን ተነግረናል። ክትከውን እንተ ኮይናት ይሰጦ ፕሬዚዳንት ትራምፕ ቅድሚ ስትራቴጂውን ውጥናቱን አካያይዱን
ቅጅል ዝብል ሕቶታት ኣሎ ዓባይ እንታይ ማለት እዩ ስለምንታይ ኣሜሪካ ዓባይ ዘይኮነት እሞ ዓባይ ክትከውን ዝድለ ዘሎ ብኸመይ ዓባይ ክትከውን ትኽእል ዓባይ ማለት ዝበልጸገት ወይ ዝሃብተመት ብኢንዱስትርያዊ ውፅኢት ዝዓበየት ብቴክኖሎጂያዊ ምዕባለ ዝቐደመት ብወታደራዊ ጉልበት ዝሓየለት ብክል ጽልዋ ዝዳረጋ ዘይብላ ተፈራሂት እኔ ምልህ ይህ ሰውዬ ስለ አሜሪካና ስለ ትራምፕ ነው የሚያወራው ምን ይመለከተዋል ማለቴ ሀያል ልትሆን ምንድነው ትራምፕ እንደዚህ ሆኖ እንደዚህ እንትን አድርገው 35 ዓመት ምንድነው ያደረገላት ለኤርትራ የዛሬ 2020 ዓመተ ምህረት የጅቡቲ ፕሬዝዳንት እንደዚህ ብሎ ነበር ኢሳያስ ማለት የራሱን ህዝብ በፍልሰት ከሀገር አሳዶ ጨርሶ ባዶ ሀገር ውስጥ በከፋ ድህነት እየኖረ ከስደት የተረፈውን ህዝብ በአፈና ያኖረ ሌሎች ሀገሮችን እንዴት ሀገር እንደሚመራ ሳያፍር ላስተምር ይላል የሚል ግለሰብ ነው ሌላም ጨምሩለት እኔ ስለዚህ ሰውዬ ምንም ባልሰማና ብረሳው ደስ ይለኛል ያለው የጅቡቲ ፕሬዝዳንት ኦማር ጊል እና ከዛ አሜሪካንን ሊተች ከዛ ቀጥሎ ኢትዮጵያ ውስጥ ብልጽግና የሚባል ተላላኪ አለ ብልጽግና የማን ተላላኪ እንደሆነ አልተናገረም ይሄ ግልጽ ጦርነት ነው ያወጀ ያለው ሰውዬውና ተልኮ ለማስፈጸም በኤርትራ ላይ የሆነ እንትን በቀይ ባህር ሐሳቡ አሰብን እንደዚህ ምናምን ይላል ቀጥሎ ደግሞ እዚህ ሀገር ውስጥ ያለውን እርስ በርስ ጦርነት አለ ይላል ማንሸኔ ምናምን ብቻ ያልበላውን ያከከው መንግስት ስለዚህ ምላሽ አልሰጠውም ስለ ህዋት ምንም ነገር የለም ግን አንዳንዶቹ እንደዚህ ማለት ህዋት የሚባል የለም ያደመ ቡድን የጠበቁት ስለነሱ ጥሩ ነገር የሚናገርላቸው መስሏቸው ነበር ቆም አድርጓቸዋል ዋናው እሱ አይደለምና ይሄ ሰውዬ እስቲ ኤርትራውያን ማለት ቆመው እንዲያስቡ ነው ምንድነው ያደረገላቸው 35 ዓመት ስደት ለአሳነባሪ መገበር በመቶ ሺዎች የሚቆጠሩ ኮር ኢትዮጵያ ውስጥ ያሉት ኤርትራውያን ስደተኞች ሳዋ በቃ ይሄን ያለው ሌላ ምን አደረገላት ለኤርትራ እነ መሐመድ ሸሪፎ ማን ነው ሰለሞን እነ ሰለሞን ሞተዋል በነገራችን ላይ እኔ አንድ ኤርትራዊ አምባሳደር አግኝቼ ነበር ውጪና ሲነግረኝ እነ ማን ነው ስሙ ይሄ ውጭ ጉዳይ ሚኒስትር የነበረው እሱ 12 ሰዎች አስሯል እኮ 93 ዓመተ ምህረት እዚህ ቲፒኤልኤፍ ሲከፋፈል እዛም ሻዕቢያ ተከፋፈለ አንድ በጣም ጎበዝ አዋቂ ሰው ነበር ሰለሞን የሚባል እሱ መሐመድ ሸሪፎ ሁለት ጄነራሎች ጨምሮ ዳዊት ጋዜጠኛው አላቀው ማለት ዳዊት ጆሹዋን ስዊድናዊ ነው እቺን እንትኑን በጥሶ ነው እስር ቤት ውስጥ የሞተው እነዚህ ሰዎች ፍርድ ቤት ሳይቀርቡ ነው ሰልለው ሁለት ዳቦ የተሰጣቸው ኬትስ ይመጣል ዳቦ በቃ በጣም ከስተው ከሰውነት ጎዳና ውጭ ሆነው ብዙዎቹ ሞተዋል ህግና ፍርድ ቤት ምናምን የሚባል ነገር ኢሳያስ ጋር አይሰራም ኢሱ ወደ አፎ ምናምን የምትለው ስለረገጠ ነው ስለገዛ ነው ሌላ ኤርትራዊ የተማረ ኃይል የላትም እንደ ኤርትራ ተቃዋሚ ፓርቲ የሚባል የለም በአንድ ብቻ ነው የምትመራ ያለችው ይሰውዬ እኮ 80 ምናምን ነው ገብቷል እኮ መናገር ሁሉ አቅቶታል ያለቀለት የጨረሰ ሰው ነው አብረውትም ያሉት እንደዛ ነው አንድ ሰው የሚናገረው የለም ነፍሱን ይማርና ጋሽ ሙልጌታ ሉሊ አሜሪካን ሀገር 2014 ላይ አንድ በእድሜ ጠና ያሉ ሙሉ ሽበት ብቻ የሆኑ ደስ የሚሉ አባት አስተዋወቀኝና ናስቲ ምናምን አለኝና አንዳንድ ነገር ስለ ኤርትራ ጠይቃቸው ምናምን ብሎኝ አወራንና አሁን የነገርኩን ለምሳሌ እነዚህ ያላግባብ ሰዎችን አስሮ መያዙ ምርጫ ለምን እንደማይካሄድ ፍርድ ቤት የለም ለምንድን ነው ሰዎችን ወደ ፍርድ ቤት የማያቀርበው
ጋሽ ሙልጌታ ጣልቃ ገባና እሳቸው እንግዲህ ስማቸውን ዘነጋዋቸውና እሳቸው እንግዲህ የኢሳያስ ወዳጅ ናቸው ወንድምም ይሁኑ ያው መጠይቀው ምናምን አልኩት ከዛ ስጠይቃቸው አንገታቸውን አጋግረዋል ወዳጅ ከሆኑ ግን አባቴ ለምን አይነግሩት እዛ ይሄድኩ ቤተሰቦችን ልጠይቅበት ለምሳሌ አይሰማም እኔን የሚያጥፋኝ ቤተሰቦችን የሚያጥፋሉ አሊ አብዶ የሚባል የኢትዮጵያውን አይደለም የማስታወቂያ ሚኒስትር ነው ምናምን ነበር ሮቤል የዛሬ 10 ዓመት ገደማ አይሆንም ወደ አውሮፓ ሄዶ በዛው አውስትራሊያ ጥገኝነት ጠየቀ አሁን ተልቃ ይሆናል የዛን ጊዜ 15 ዓመት ልጁ ነበረች ካሊፎርኒያ ነው የተወለደችው አጋጣሚ አስመራ ነበረች እና የአሊ አብዶ አባት ሀጂ አብዶ ነው የሚባሉት እነዚህ ሲከፋፈሉ የዛን ጊዜ 93 ዓመተ ምህረት አስመራ ቤተ መንግስት ሄደው ባካችሁ ታረቁ ሲሉት ትልቅ ሰውዬ ናቸው በጥፊ መጥቶ እስር ቤት ከተታቸው ልጅ እኮ ሚኒስትር ነው ታስረው 5 ዓመት ነው ስንት ዓመት ታስረው ሲወጡ ፓራላይዝድ ሆነው ነው የወጡት በዊልቸር እየተመሩ ይሄን ማንም ኤርትራዊ ያውቃል ከዛስ እሳቸው ከተፈቱ በኋላ አሊ አብዶ አውስትራሊያ ጥገኝነት ጠይቆ $7000 ተመድቦ ልጁን ወደ ሱዳን ለማውጣት ልክ ሱዳን ድንበር ላይ ሲሄድ የዚህ ሰላዮች ያዟት ልጅቷን እነዛንም ሊያስሻግሩ ያሉትን ከነገንዘቡ ያዟቸውና ምን ተደረገ መሰለ አስመራ እስር ቤት ውስጥ ተማቀቃለች ያለችው ልጅ ምን አደረገች ያሊ አብዶ ይሄን አሁን አስመራ ውስጥ ፍትህ እንደሌለ ላሳይህ ያሊ አብዶ ልጅ ስለሆነች ብቻ ኢሳያስን ስለከዳው ብቻ እንዴት እንደዛ ይደረጋል ምንድነው ያደረገው አሊ አብዶ ልክ ሊወጣ ሲል አልጄዚራ መተዋልና ኢንተርቪው ያደርጋለውና መጀመሪያ አልነገረውም ኢንተርቪው ኢሳያስ በጣም ነው የሚጠጣው ወደ አንድ ጠርሙስ እስኪ ከጨረሰ በኋላ ኢንተርቪው ያላለው እንዴት እንደዚህ ሰክተጥቼ ኢንተርቪው ኖ ነገ ጧት ስለሚሄዱ አሁን ማድረግ አለብህ ያ ኢንተርቪው በቃ ምላሱ ተወለጋግዶ መናገር ሳይችል ምናምን ያለቀው አሊ አብዶ ማስተላለፍ የፈለገው ውጭ ያላችሁ ኤርትራውያን የምትደግፉት እንደዚህ አይነት ሰው ነው ለማለት ነበር የፈታቸውን የአሊ አብዶ አባት መልሶ አሰራቸው እስር ቤት ውስጥ ሞቱ ልጅቷ በህይወት ትኖር አትኖር አላውቅም ፎቶ አለኝ የአሜሪካኑ ስልክ ላይ በጣም ነው የምታሳዝነው በጣም ጻል ልጅ በጣም ቆንጆ እንዲህ ነው ኢሳያስ ልጆቹ እኮ አብርሃምና ያቺ ሴቷ ማን ነው ሳዋ ሰለጠኑ ተብሎ የውሸት በጥሩ እንትን ውስጥ ገብተው ነው እኮ ተንደላቀው እንትን ያሉት ልጁን ያስተምራል ያለ ግብጾች ከሄዱ ሲያወራ ነበር የሚተካው እሱ እንግዲህ በሽፍት ሊገዟቸው ነው አብርሃም አስመላሽ እንዳለውና ስለዚህ የሰውዬ ጦርነት እንትን ያደረገ ነው ኤርትራ ሊቃወሙ ይገባል ጦርነት አያስፈልግም ይሄ ሰውዬ ግን ያለ ጦርነት መኖር አይችልም ያልተተናኩ ሰው አከር አለ እንዴ ሱዳን ጅቡቲ የመን ኢትዮጵያ ምን ያልተተናኩ ሰውና ያልተዋጋዋል የዛሬ 2 ዓመት ራሱ ኬንያ የእጇን ታገኛለች ምናምን ሲል ነበር በቃ ይሄን እንደዚህ ነው ኢሳያስ እና ኢሳያስ ወደ አፉ ምናምን አትበሉ ለስንት ወጣት አለቀ የኤርትራ ወጣት ኤርትራ እኮ በቁጥር በጣም ተመናምነዋል እኮ እውነቴን ነው የምነግርህ እንዴ ሰርች ብታረክ 3 ሚሊዮን ምናምን እኮ ነው ያለው ህዝቧ የሚለው እንዴ ይሄ ሁሉ ወጣት የላትም ምድረ ኦና ሆኗል አንድ ወዳጅ አለኝ ኒውዮርክ በጣም ሻባ ደጋፊ እና ምን ታዘብክ በጣም እሱ ይፈራሉ ደግሞ እኮ የሚገርም ነገር እውነቱንም ለመናገር እና ከኤርፖርት ወርደ ጎዳና ላይ ስትሄድ አንድ ወጣት አታይም ማለት ይሄ ሁሉ ወጣት ከሚሰደድ ኢሳያስ ላይ አምጽም እንዴ ለምንድን ነው የሚሞተው ለምን ይሞታል እንዴ ለምንድን ነው ወደ ትምህርት ቤት መሄድ የሚገባው እድሜ ልኩን ወታደር ሆኖ ኢሳያስን የሚያገለግለው እስከ 62 ዓመት ተነሱ ብሏል አሁን ማን የሱን እድሜ ለማራዘም ለምን አስወግደውት ለምን ኤርትራ ራሷን የቻለች ምርጥ ምሁራን አሏት በውጭም በአገር ውስጥ እነሱን አትተካም እንዴ እና ትውልዱ ደደብ እንዲሆን በጣም እውቀት ነፃ እንዲሆን ያደረገው ኢሳያስ
እና ይሄ ኢትዮጵያ መንግስት ግን በዚህ ጉዳይ ላይ ምላሽ አልሰጠም። መልካም እንግዲህ ባለፈው ፕሮግራማችን ስናነሳ ከሼክ መሐመድ አላሙዲ ጋር በተያያዘ የሚሊኒየም አዳራሽን እንግዲህ እሳቸው እንዳስገነቡ ይነገራልና ግን የገነቡት ኮንትራክተር ባለሀብት ጋር ጣሊያናዊ ዜግነት ያላቸው ናቸው እና በርካታ ሚሊዮን ዩሮዎች ወይም ዶላር ስምምነት እንደነበራቸውና ያ ነገር እንዳልተፈጸመ ጠቅሰን ነበር። እንግዲህ ጣሊያናዊ ዜጋ ሚስተር ፍራንኮ ለአዲስ ጉዳይ ዝግጅት ክፍል ያንን ፕሮግራም ሰምተው የላኩት መልእክት አለ። የቪዲዮ አጭር መልእክታቸውን ሰምተን በጽሁፍ ወደ ላኩልን መልእክት እናልፋለን። እስቲ እንግዲህ ከዛን ጀምር። በነገራችን ላይ ሮቤል የሚሊኒየም አዳራሽ በ80,000 ካሬ ሜትር ነው የተወሰደው። በ300 ብር ሂሳብ ነው። በወቅቱ ስታባዛው 24 ሚሊዮን ይመጣል። አልተከፈለም። ይሄ አሁን ብታባዛው ቢሊየንስ ነው የሚመጣው አሁን ባለው የሊዝ ጨረታ ዋጋ። እሱ ሳይሆን የዲዛይኑን የሰራው እንግዲህ በወቅቱ ለሚሊኒየም አካባቢ ነው። ከዛ በኋላ ፈርሶ እንደ ኮንቬንሽን ሴንተር ሆቴል ምናምን ግንባታ ነበር። እሱ ሳይሰራ ቀረ። እሱ ብቻ ሳይሆን ዲዛይኑን የሰራው ፖል የሚባል ሊባኖሳዊ ነው። አሁን እዚህ ውስጥ አፍሪካ ላይ ይገኛል። አፍሪካ ውስጥ ነው ያለው። $1 ሚሊዮን አልተከፈለውም። ሂድ ጥፋን የተባለው። ሌሎችም መረጃዎች አሉ። ከተለያየ አቅጣጫ ብዙ መረጃዎች እየመጣልን በማስረጃ የተደገፉ ማለት ነው። በድምጽ ኢቭን ከሰሞኑ ከሰዎች ጋር ምን ግንኙነት እየተደረገ እንደሆነ ምን እየተባለ እንደሆነ የድምጽ ማስረጃዎች አሉ። በርካታ መረጃዎች አሉ። በርካታ ማስረጃዎች አሉ። በሂደት እያወጣናቸው እንሄዳለን። ሚስተር ፍራንኮን እንግዲህ አንስተናቸው ነበር። በግፍ ከተባረሩት ውስጥ አንዱ ነው ሚሊኒየምን ሰርቶ። I am Franco Burgio. I watched your program Ed is Good Day and this is my true story. Sono Franco Burgio, ho visto il vostro programma Ed is Good Day e questa è la mia vera storia. በጣሊያንኛም በእንግሊዝኛም እንግዲህ እኔ ስሜ ፍራንኮ ብሩጆ እባላለሁ። አዲስ ጉዳይ ያው በዚህ በአርቲፊሻል ኢንተለጀንስ መስማት ይችላል። እንስቀይረም አንድ ላከለት እንጃና ስለዚህ ይሄ የኔ ታሪክ ነው ምልክላችሁ ነው ያለው። ሞንጆር ነው ማለት ምን ማለት እንደሆነ ታውቃለህ አንተ? እዚች ነው ለባውን ነው የምታውቀው። ሰላም ማለት ነው በጣሊያንኛ። እኛ ደግሞ ግራሲያስ ሚስተር ፍራንኮ። ሚስተር ፍራንኮ እንግዲህ ምናልባት ፕሮግራማችን ላይ ልትካሉት ይሄን ጣሊያናዊ ኮንትራክተር ሚሊኒየም አዳራሽን ያስፈላጊው ማቴሪያል አምጥተው በራሳቸው ወጪ እንዲገነቡና 6.5 ሚሊዮን ዩሮ እና እንዲገነቡና ከዛ የራሳቸውን ክፍያ አንድ ላይ ታስቦ 6.5 ሚሊዮን ዩሮ ከሼክ መሐመድ ሁሴን ጋር አላሙዲ ጋር ተስማምተው ገንብተው ለኢትዮጵያ እንግዲህ አሁን ትልቅ ኩራት የሆነን አዳራሽ ሰርተው ገንዘባቸውን ጠይቀው ነበር። ገንዘባቸውን ተከልክለዋልና ከዛ አኳያ መረጃው ትክክል ለመሆኑ ሰርተን የሰጡ ምላሽ መሆኑን ተመልካቾቻችን ምናልባት ያለፈው ቪዲዮ ካላዩት እንደ ግንዛቤ እንዲወስዱ ያለፈው ቪዲዮ ላይ አንስተናቸው ነበር። እንግዲህ ይሄ ጣሊያንኛ ነው፣ ወደ አማርኛ አስተርጉሞ ነው። ስሜ ፍራንኮ ብሩጆ ይባላል። በሚዲያ ስለኔ ሪፖርት የተደረገውን ሰምቻለሁ። መልካም ስሜን በመጠበቅና ከተሳሳተ መረጃ መያያዝን ለማስቀረት ብቻ ራሴን ማስተዋወቅና የሚከተለውን ማብራሪያ መስጠት እንዳለብኝ ይሰማኛል። በ1990ዎቹ መጨረሻ በሼኩ በራሳቸው በተዘጋጀ ኢመደበኛ ፓርቲ ነበር ከሼክ መሐመድ ሁሴን አላሙዲ ጋር የተገናኘሁት። የጋራ ጓደኛ ነበር ያስተዋወቀን። ከዚያም ወዲያውኑ ቀጠልን። ምክንያቱም በከፊል ባለኝ የአረብኛ ቋንቋ ዕውቀት ተገርመው ስለነበር ነው። ይህ ከልጅነቴ ጀምሮ የመጣ በመሆኑ ነበር። ተወልጄ ያደግኩት በሊቢያ በደንብ በሚታወቅ የጣሊያን ገንቢ ቤተሰብ ውስጥ ነበር። አባቴ በጣም ተጽዕኖ ፈጣሪ ከሆኑ ጣሊያናውያን አንዱና በአገሪቱ ውስጥ ኮንስትራክሽንና የመንገድ ስራ የሚሰድሩ እንዲሁም በመቶዎች ለሚቆጠሩ ጣሊያናውያንና ሊቢያውያን ሰራተኞች የሥራ ዕድል የፈጠሩ ነበሩ። ከእሳቸው ጋር በመሆን ሳድግ ልምድ አግኝቻለሁ። በተለይም በተረንኪ ማጠናቀቂያ ዘርፍ የሥራ ፈጠራ ክህሎት አዳብሬያለሁ። በፓርቲው ላይ ስንገናኝ ሼኩ በኢትዮጵያ ምን እንደምሰራ ጠይቀውኝ ነበር። ከኢትዮጵያዊ የግለሰብ አጋሬ ጋር በመሆን የሊዝ ወርክሾፕ ባለቤት እንደሆንኩና ቤተሰቤ በሚኖርበት በጣሊያን ሀገር በኮንስትራክሽን ስራ እንደተሰማራሁ ነግሬያቸዋለሁ። በዚህ ምክንያት ሼኩ ለአንዳንድ የኮንስትራክሽን ማሻሻያና የፈርኒቸር አቅርቦት በተለይም በጣሊያን ለሚታወቅ ከፍተኛ የጥራት ደረጃ ላለው ዲዛይን የመድኃኒት ፋብሪካቸውን እንድጎበኝ ጋበዙኝ። በተጨማሪም በዚህ ጊዜ ሼኩ ለሰራተኞቻቸው ዩኒፎርም እንዳቀርብ ጠይቀውኛል። በስራዬ በመደሰታቸው በመስቀል አደባባይ በኋላ ራንዴቭ በመባል የታወቅ የነበረውን ፕሮጀክት ዲዛይን ካደረገው አርክቴክት ጋር ፕሮጀክት እንዲጀምር ጠየቁኝ። ያቀረብኩት ግምት በአግባቡ ጸድቋል። ፕሮጀክቱ በከፍተኛ ስታንዳርድ በስኬት ተጠናቋል። ይህም በአሁኑ ጊዜ
በአገሪቱ በጣም ዘመናዊና የተራቀቁ ከሆኑ ስፍራዎች አንዱ ለመሆን በቅተዋል። ሼኩ በሰጡኝ በሁሉም ስራዎች በመከታተል ትብብራችን በመተማመንና በአንድነት ቀጥሏል። ወዲያውኑ የሁለት የእንግዳ ማረፊያ ቤቶች የቤት ዕቃ እንዳቀርብ ስራ ሰጥተውኝ ይህንንም ባቀድኩት መንገድ አጠናቅቄያለሁ። በዚህ ጊዜ ከጣሊያን ማቴሪያሎች መስኮት፣ እብነበረድ፣ ንጣፍ፣ ግራናይት፣ ኪችን፣ የሳኒታሪ እቃዎች ወዘተ እንዳቀርብ ለተጠየቁበት ለቦሌ ታወር ዋና ኮንስትራክሽን ፕሮጀክት ለኢንስታሌሽን የጣሊያን ቴክኒሻኖች እንዳመጣ ነግረውኝ እኔም ይህንኑ አድርጌያለሁ። ለኢትዮጵያ አዲስ ዓመት 2000 ሚሊኒየም ዝግጅቱን ለማስተናገድ ሼሁ በቦሌ ኤርፖርት አቅራቢያ በ10 ሄክታር መሬት ላይ 20 ሺህ ካሬ ሜትር መጋዘን ለመገንባት ወሰኑ። እያንዳንዱ 30 ሜትር ከፍታ ያለው ሲሆን አካባቢው ሙሉ ለሙሉ ለማብራት የታሰበ ነበረ። በተጨማሪም ለህዝብ መጸዳጃ ቤትና ሲንክ በቅድሚያ የተገጣጠሙ ሳጥኖች ከጣሊያን የኢንስታሌሽን ቴክኒሻኖች ጋር አቅርቤያለሁ። ይህንን ሁሉ የገለጽኩት ባለፉት ዓመታት የሁለታችንም የሙያና የግል ግንኙነት እና ወዳጅነት እየተጠናከረ መጥቶ ለአስደሳች የምሳና የራት ግብዣ መደበኛ ባልሆነ ሁኔታ መገናኘት መጀመራችንን ለማሳየት ነው። ቀስ በቀስ እድሜ ላገኘሁት አመኔታ አዳዲስ ስራዎች ተሰጥተውኛል። ለምሳሌ መገናኛ የሚገኘውን የብሔራዊ ደህንነት ጽሕፈት ቤት እድሳት ስራ በዚህ መሰረት አከናውኛለሁ። እንደ አውሮፓውያን አቆጣጠር በ2011 በአሜሪካኖች ለኤድስ መከላከያ በተዘጋጀው AISA በተሰኘው ሁነት ወቅት መሐመድ በአስቸኳይ ሸራተን እንድመጣ አስጠርተውኝ አሜሪካኖች የጠየቁትን ሁሉንም ነገር እንድሰራ ነገሩኝ። ዲዛይኖቹን ቀደም ሲል ማየቴንና ግዙፍ ፕሮጀክት መሆኑን እንዲሁም የሚሊኒየም ፓርኩን ገጽታ ትራንስፎርም ከሚያደርጉ ስራዎች አንዱ መሆኑን ነግሬያቸዋለው። በሰጡኝ ምላሽ ስራውን ለማጠናቀቅ የተሰጠኝ ጊዜ 3 ወር ብቻ በመሆኑ ወዲያውኑ በፍጥነት ስራውን መቀጠል እንዳለብኝ ገለጹልኝ። ለስራውም የሚያስፈልገውን ማቴሪያል ከ81 የጣሊያን ቴክኒሻኖች ጋር ከጣሊያን ሀገር በኢትዮጵያ አየር መንገድ ወደ ሳይት ማጓጓዝ ነበረብኝ። ለሁሉም ኢምፖርት የተደረጉ ማቴሪያሎች ከጉምሩክ ቀረጥ ነፃ ፍቃድ በቀጥታ ከጠቅላይ ሚኒስትሩ ማግኘት ነበረብኝ። መለስ ዜናዊና የአሜሪካን ፕሬዚደንት ጆርጅ ደብሊው ቡሽን ጨምሮ ዋና ርዕሰ ብሔሮች የተገኙበት ታላቅ ስኬት ነበር። የውጭ ጉዳይ ሚኒስትር ለስራዬ ሜዳሊያና ክብር ሰጥተውኛል። ከዚያም ብዙም ሳይቆይ የደርባ ሲሚንቶ ፋብሪካን ምርቃት አዘጋጅቻለሁ። እንዲሁም አሁን ባጭሩ መዘርዘር የማልችላቸውን ሌሎች በርካታ ስራዎች አጠናቅቄያለሁ። ሆኖም ቀደም ሲል ለነበሩት ለሁሉም የኮንትራት ስራዎች በአግባቡ የተከፈለኝ ሲሆን በዚህም ልክ ለሚካሄድ ግዙፍ ፕሮጀክት በብዛትም በውጭም ከሼኩ በግል ያገኘሁት ማረጋገጫ ቢኖርም ስራውን ለማጠናቀቅና ሳይጠናቀቅ እንዳይቀር ማድረግ ከፍተኛ ገንዘብ በቅድሚያ ውጭ ማድረግ ነበረብኝ። አየህ በአሁኑ ጊዜ ባለፉት 10 ዓመታት ያልተከፈለኝ ተከፋይ ገንዘብ ወደ USD $6 ሚሊዮን ሲደመር ወለዳለኝ። ያልተከፈላቸው ማለት ነው። ሙሉ ታሪኩ የሆነው ይህን ከቤተሰብ ያገኘሁትን ቀጣይ ስራ ዘመንና ጥረት የሚያሳይ ማለትም ስለኔ ከሚነገረው በተቃራኒ ስራ ልምዴና ሙያዬ ድንገተኛው ወቅታዊ ሳይሆን በቤተሰቤ መነሻ ጥልቅ መሰረት ያለው መሆኑን ያንጸባርቃል። ከላይ ጠቀስኳቸው እነዚህን ሁሉ ፕሮጀክቶች ማጠናቀቅ አብዛኞቹም በምክንያት አልጠቀስኳቸውም ነው የሚሉት የተረጋገጠ የስራ ልምድና ከፍተኛ የቴክኒክና የስፔሻላይዝድ መስክ ብቃት የሚጠይቅ ነው። በዚያን ጊዜ ስራ አልፈልግም ነበር፣ አሁንም አልፈልግም። ለኔ የተሰጡኝ ፕሮጀክቶች ችሎታዬንና አስተማማኝነቴን መነሻ ያደረጉ ነበሩ። ከሰላምታ ጋር ፍራንኮ ቡርዣ። እቺ መጨረሻ ላይ ስለራሳቸው ማንነት ሚስተር ፍራንኮ የሚናገረው ምንድነው? ትዝ አይልም መዶሻ ይዞ ሲዞር እኛ አምጥተን ነው እንደዚህ ያሰራ ነው ምናምን ብለው ሊሳለቁበት ያሉትን ለዛ መልስ ነው። እና ሚስተር ፍራንኮ በድጋሚ በጣሊያንኛ ግራሲያስ እንላለን። መልእክታቸውን አንድም ሳንጨምር አንድም ሳንቀንስ አስተላልፈናል። እንግዲህ የውጭ ዜጎች ጭምር በዚህ ጉዳይ ላይ ለዝግጅት ክፍላችን እየሰጡትና የላኩልን ባለው መረጃ በጣም እናመሰግናለን። ሌሎችም በዚህ ጉዳይ ላይ ለምሳሌ ቅድም ፖል የሚባል አንስተናል። እንግዲህ መረጃ ከደረሰውና ሊባኖሳዊ ነው በነገራችን ላይ $1 ሚሊዮን ተከልክሏል። የትኛውም ዜጋ መከልከል የለበትም። ሮቤል በነገራችን ላይ መሬት በነፃ የሰጡ የሚሊኒየምን አዳራሽ በነፃ ሰጥተው ያላስከፈሉ 10 ገልባጭ መኪናና 1 ቪላ ቤት ይሰጣል ተብሎ ልጅ ይወልዳል እንዴ? አንተ ስዩም ነው የወለደው። ስዩም ለልጁ የገዛለት ገልባጭ መኪና አለ መሰለኝ። እሱ እንኳን አልተሰጣቸው። ወፉ ይቅርታ ስዩም ሲገዛ ላየው ወፉ ግን ገዝቷል ለልጁና እሱን እንኳን አልተሰጠው ለሰውየው በጨበጣ ቀርቷል። እና በርካታ መረጃዎች ነው ያለው። የመረጃ አጥረት የለብንም። ስለዚህ ስለ ሚስተር ፍራንኮ ለመወያየት የግድ ኢትዮጵያዊ መሆን የለበትም። ገባ? በደል ነው የደረሰበት። በዚህ ሰውዬ ላይ
ህገወጥ ሙሰኛ ፍርድ የፈረዳችሁ ዳኞች ነገ ጥብቅና መቆም አትችሉ። አንድ ወቅት ላይ ጥብቅና እንትንም ይታገድ ባላለ ስማቸውን በዝርዝር እናመጣለን። ለአሁንም ለወደፊትም ላሉ ዳኞች በእንደዚህ አይነት ነገር በሚወስኑት ውሳኔ ተጠንቅቀው መራመድ እንዳለባቸው ለፍትህና ለፍትህ ብቻ መቆም እንዳለባቸው በዚህ ሰውዬ ላይ የፈረሙት ዳኞች ምሳሌ መሆን አለባቸው። ሌላ ዓላማ ምንም የለም። ፍትህ ይከበር። አላግባብ የተወሰዱ ብድሮች መመለስ አለባቸው። አላግባብ ቦታ ያጠርክ በሚሊዮን የሚቆጠር ኦሮሚያ ክልል ውስጥ እኮ በ15 ሳንቲ ሂሳብ ያልተከፈሉ በ15 ሳንቲ ሂሳብ የተወሰዱ መሬቶች አሉ፣ ግን አልተከፈሉም። እናመጣቸዋለን፣ ማስረጃዎች አሉ። ስለዚህ ሌሎችን በደል የደረሰባቸው ኢትዮጵያውያን ካሉ ዝግጅት ክፍላችን ለማስተናገድ ዝግጁ ነው። መልካም። የምንመለስባቸው ጉዳዮች ግን ይኖራሉ። መልካም። ነገ እንግዲህ መሰነባበቻ ነገ ግንቦት ሃያ ነው። ግንቦት ሃያ ነው። ሁለት ነገር ልንገርህ ሮቤል፣ ታውቃታለህ ሻለቃ ምጽላልን? አዎ በጣም ወዳጄ ናትና ምጽላልን ማያውቅ የለም። ምጽላል ብላችሁ እንትን ላይ ብትገቡ ታገኛታላችሁ፣ ዘፈኖቿንም ምናምን። ምን አለች መሰለህ 2000 ዓመተ ምህረት በሪፖርተር ጋዜጣ ግንቦት ሃያ ከጨለማ ወጣን ስንል ግንቦት 2083 ከጨለማ ወጣን ስንል ግንቦት 84 ደግሞ ለኛ ለታጋዮች ጨለመብናለች። አረሳውም ርዕሱን። ይሄን ሰው ያከብረው ነበር ምናምን ብላ በነገራችን ላይ ስብሃት ራሱ 90 ዓመተ ምህረት 36000 ታጋዮች ሜዳ ጥለናል ብሏል። 36000 ታጋይ ነው ሜዳ ተወረወረው። ደግሜ እናገራለሁ። ሆለታ እስር ቤት ውስጥ 1500 እንዶድ ጠጭቀው ጠጥተው በአንድ ጉድጓድ ውስጥ ተቀብረዋል። 2500 ታጋዮች በታጠቅና እስር ቤት በተላላፊ ሳምባ አልቀዋል። አለቁት ውስጥ ያጎቴ ልጅ አብርሃም አለበት። ሌሎችም አቃቸው ታጋዮች በህይወት ሁሉ የተረፉ ኮሎኔሎች አሉ። ግንቦት ሃያ በተለይ ለትግራይ ጨለማን ሴቶች ሴት ታጋዮች ይሄ ቆሻሻ ላል የምትጠየፈው ቆሻሻ ልክ እንደዛ ተደርገው ነው የተባረሩት። በርካቶች ሴተኛ አዳሪ ሆነዋል። በርካቶች ራሳቸውን ስተዋል። አዜም ጎላ ነው አዜም ጎላ ነው የሚላት አዜም መስፍን ጋር የነበረች ታጋይ ፎቶ ነበራትና እዚህ ናዝሬት ፔኒሲሊዮን የሚባል ነበር። እዛ ሰው ጠቁሞኝ እንትና ነው ነፍሱን ይማረው የሞተው ጋዜጠኛ አቧራ የነበረው አባተ ማንደፍሮ እሱ ነው ጠቁሞኝ ሄጂ አገኘዋትና እንደ እብድ ነው የሚያደርጋት። በጣም ቆንጆ ነች። አሁን አትኖርም በህይወት እርግጠኛ ነኝ። እና ብዙዎች ያቋታል። ተደፍረው ሴቶች እዛ 22 አሁን ድረስ የምትውል ታጋይ ያለች ብቻዋን ስትለፈልፍ እነዛ 5000 ታጋዮች ትግራይ ሲሄዱ ወላጆቻቸው እንዳይቀበሏቸው ነው የተደረገው። ለዚች ግን ገብሩ አስራት ንስሐ አልገባም። በሱ ጊዜ ነው የተፈጸመው። ውጡልኝ ዞር በሉልኝ የትግራይ ጠላቶች ሴት ታጋዮች ናቸው ተባሉ። ግንቦት ሃያ ይሄንን ያደረጋቸው ግንቦት ሃያ የትግራይ ታጋዮችን ይሄንን ያደረጋቸው 36000 አውጥቶ ነው የጣላቸው። ለማይን ያደረጋቸው በረንዳ ነው የጣላቸው። የቀድሞ ሰራዊት ላይ እንደተፈጸመው ነው የተፈጸመባቸው። ሌላ ምንም ልዩነት የለው። አስፈልጉን መለዚ ነው ያለውን ታውቃለህ? ጓሃፍ ጽረጉልኝ ነው። ጓሃፍ ማለት ጥራጊ ቆሻሻል ከቤቱም ታስወጣ እንደዚህ በቃ የምትጠየፈው ጽረጉልኝ ነው ያላቸው። በዛ መሰረት እነስዬን ያባረሯቸው፣ እነ ተወልደን ያባረሩት በፊርማ። አብዛኛው ራሳቸውን አጥፍተዋል ትግራይ ሄዱ ሴቶች። ግንቦት ሃያ ነው እንግዲህ ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ አደረስላችሁ ጋዜጠኛ ሪያ ተስፋ ማርያምና ሮቤል ምትኩ ነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው
ሰላም ቆዩ። እስከ 2 ሚሊዮን ብር ቅናሽ የተደረገባቸው የመኖሪያ ቤቶች ከተወዳጁ የኤልሳይድ መንደር ውስጥ ለሽያጭ መጨረሻ በሆነው የዲያስፖራ ብሎክ ቁጥር 3 ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከተጨማሪ የሰራተኛ የላውንደሪና የዕቃ ክፍል በአንድ ያካተቱ በ8% ቅድመ ክፍያ የቤቱን 60% ደግሞ እየኖሩበት ወይም አከራይተውት በ20 ዓመት ቀስ ብለው መክፈል የሚችሉት ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ751 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ። ሱቆችን ከ20 ካሬ ጀምሮ ይምጡና የግሉ ያድርጉ። ይህን ቪዲዮ አይተው ለሚመጡ 20 ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አቅርበን እየጠበቅኑት ነው። በ0997 063949 ላይ በመደወል የዘመናዊ መንደራችን አካል ይሁኑ።